ገነት እጹብ በውስጥ በአፋ የታጠረች የተክል ቦታ አንቺ ነሽ። ይህንን የተክል ቦታ ሌባ እንዳይደርስበት፣ አውሬ እንዳይተነፍስበት፣ እንስሳት እንዳይረግጡት በውስጥ በውጭ ዙሪያውን ያጥሩታል። እመቤታችንም በውስጥ በአፋ በነፍስ በሥጋ በንጽሕና የታጠረች በቅድስና የተጠበቀች ስለሆነች የሐልዮ ኃጢአት የለባትም፣ አጋንንት ድል አይነሷትም። የታጠረች ተክል አንቺ ነሽ አለ። ይህ ምሳሌ ነው። ገነት የእመቤታችን፣ ተክል የጌታ፣ አጥር የረድኤተ እግዚአብሔር ምሳሌ ነው። አዘትትም በውስጥ በአፋ በድንጋይ የታተመች የተገጠመች የውሃ ጉድጓድ አንቺ ነሽ። ይህንን የውሃ ጉድጓድ ጠላት መርዝ እንዳይነሰንስበት፣ አራዊት እንዳያደፈርሱት ለአምሳ ለስልሳ ሰው የሚነሳ ጽኑ ድንጋይ ገጥመውት ይሄዳሉ። እመቤታችንም ልማድ አንስት ዘርአ ወራዙት ያላገኛት በድንጋሌ ሥጋ በድንጋሌ ነፍስ የጸናች የሕይወት ውሃ መገኛ ናትና የውሃ ጉድጓድ አንቺ ነሽ አለ። መሶበ ወርቅ እንተ ኤልያስ የኤልያስ መሶበ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ በኤልያስ ጊዜ ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ 400 ለንግሥቲቱ 450 በአጠቃላይ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኀጢአት እየሰሩ ጣዖት እያመለኩ ኤልያስ ተዉ፣ ጣዖት አታምልኩ፣ ኀጢአት አትስሩ ብሎ ቢመክራቸው የማይመለሱ ሆነ። ይህ ሁሉ በዝናብ አብቅለህ በፀሐይ አብስለህ ብትመግባቸው አይደለምን? ከእንግዲህ ወዲህ ያንተን ማንነት የእነሱን ከንቱነት ይረዱት። ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜከ ከመ ኢይረር ዝናብ ዘንበለ በቃለ አፉየ ብሎ ሰማይና ምድርን አወገዘ። ሰማይ ዝናብ ለዘር ጠል ለመከር ከመስጠት፣ ምድር የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ይህን አድርጎ ተቀምጦ ሳለ መልአኩ መጥቶ ኤልያስ ከነብር ትፋዘዥ እንቅልፍ ታበዢ እንዲሉ አክዓብን ኤልዛቤልን ያህል ሰው ተጣልተህ ከዚህ ዝም ብለህ ተቀምጠሃል? ተነስተህ ሂድ አለው። ተነስቶ ሲሄድ ከረሃቡና ከጥሙ ብዛት የተነሳ ቢበሳጭ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሄዶም በክትክታ ዛፍ በታች ተቀመጠ፣ እንቅልፍም አንቀላፋ። እነሆ መልአኩም ዳሰሰውና ኤልያስ ተነስተ ብላ አለው። ሲነሳ እነሆ በራሱ አጠገብ የተጋገረ እንጎቻ በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶ ተኛ። የእግዚአብሔር መልአክ ለሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና እስክትጠግብ ድረስ ብላ አለው። ተነስቶም በላም ጠጣም። በጽናው እቱ እክል 40 መዓልተ ወ40 ሌሊተ ምስለ ሰናብቲሃ ይላል። ያ የበላው የጠጣው ኃይል ጽን ሆኖት 40 ቀን ተጉዞ ወደ ገነት አርጓል። ይህ ምሳሌ ነው። መሶብ የእመቤታችን፣ ወርቅ የንጽሕናዋ የቅድስናዋ፣ ህብስት የጌታ፣ ኤልያስ የምእመናን። ኤልያስ በመሶበ ወርቁ ባገኘው ህብስት ተመግቦ 40 መዓልት 40 ሌሊት ተጉዞ ወደ ገነት እንዳረገ ምእመናንም ቅዱስ ሥጋውን ክቡር ደሙን በልተው ጠጥተው ገነት መንግሥተ ሰማያት የመግባታቸው ምሳሌ፣ የክትክታዋ ዛፍ የቤተ ክርስቲያን ምሳሌ። ኤልያስ በዚያች ክትክታ ዛፍ ተቀምጦ ድካሙን እንደቀነሰ ቤተ ክርስቲያንም ምእመናን ከድካመ ሥጋ ከድካመ ነፍስ ያርፉባታልና። ኤልያስ ማለት ዘይት ማለት ነው። ትውልዱ ነገዱ ከነገደ ሌዊ። መስብክ ዘኤልሳ የኤልሳ ልህኩት አንቺ ነሽ። በኤልሳ ጊዜ ረሃብ ሆነ። ነቢያት መጥተው አብላን አሉት። ደቀ መዝሙሩ ግያዝ ይባላል። ጎመን ቀቅለ ስጣቸው አለው። ግያዝም ክፉና በጎውን ሲያይለይ የሆነውን ያልሆነውን ለቃቅሞ ሰብስቦ ቀቅሎ ሰጣቸው። ቢቀምሱት መረራቸው። ህምዝባቲ ልህኩተ ኤልሳ፣ የኤልሳ ማሰሮ መርዝ አለባት ይባባሉ ጀመር። ይህንን በጸጋ አውቆ የስንዴ ዱቄት አምጥተህ አላትነህ ስጣቸው ብሎት አላትኖ ቢሰጣቸው ምረቱ ጠፍቶላቸው ጣፍጧቸው ተመግበዋል። ይህ ምሳሌ ነው። ማሰሮ የእመቤታችን፣ ላተን የመንፈስ ቅዱስ፣ ምግብ የትስብእት፣ ምረቱ የፍዳ የመርገብ። ኤልሳ ማለት መድህን ኖላዊ ማለት ነው። ትውልዱ ነገዱ ከነገደ ይሳኮር። ጽንስ ምስለ ድንግልና ዘኢሳይያስ ነቢዩ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ፣ ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ
ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። እናት አባቱ ቅቡእ እምቅቡአን ብለውታል። ትውልዱ ነገዱ ከነገደ ስምዖን ብኩርና እንበለ ሩካቤ ዘዳንኤል ነቢዩ ዳንኤል እብን ዘተበትከም ደብር ነዋ ዘእንበለ እድ ብሎ ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። ይህስ እንደምንድን ነው ቢሉ ነቢዩ ዳንኤል ለጣዖት አልሰግድም በማለቱ ምክንያት በባቢሎን ከተራቡ ከአናብስት ጉድጓድ በግፍ ጣሉት። መልአኩ መጥቶ የአናብስትን አፍ ዘግቶለት እንደ ለማዳ ውሻ ሆነውለት ጠረኑን በማሽተት ረሃባቸውን እያስታገሱ አጫውተውታል። ዳንኤል ጾሙን ውሎ አድሮ ስለነበር እንባቆም የተባለ ሰው ለአጫጆቹ ምሳ ይዞ ሲሄድ መልአኩ ቅዱስ ገብርኤል በጎዳና በአምሳለ ጎልማሳ ሆኖ ተገናኝቶ አንተ ሰው የያዝከውን ምሳ ወስደህ ለዳንኤል ስጠው አለው። አይቴሃሎ ለዳንኤል ወለባቢሎንን እያአምራ ዳንኤል ያለበትን እኔ አላውቅም አለው። ሴት በማንጠልጠያ በአንዲት ጣቷ የቅቤ ቅሏን እንደምትይዝ መልአኩ አንዲት ጠጉሩን ይዞ ዳንኤል ካለበት ወስዶታል። እንባቆምም ጉድጓዱ እንደተቆለፈ ሳይከፍት ገብቶ ዳንኤልን መግቦት እንደተቆለፈ ወጥቷል። ዳንኤልም በምግብ ትንኝን የሚያስብ አምላክ እኔንም አሰበኝ ብሏል። ይህ ምሳሌ ነው። ጉድጓድ የእመቤታችን፣ እንባቆም የጌታ፣ ዳንኤል የምእመናን። እንባቆም ጉድጓዱን ሳይከፍት ገብቶ ዳንኤልን መግቦ ሳይከፍት እንደወጣ ጌታም ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ምእመናንን ሥጋ ወደሙን የመመገቡ ምሳሌ ነው። ወደብረ ፋራን ዘዕንባቆም ነቢዩ ዕንባቆም እግዚአብሔር እሰ እምቴማን ይመጽእ ወቅዱስ እኒም ደብረ ፋራን ብሎ ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። ደብረ ፋራን ማለት ደብረ ኃይል ደብረ ጽን ማለት ነው። ደብረ ኃይል የተባለች የኃያል አምላክ ማደሪያ እመቤታችን ናትና። ይህስ እንደምንድን ነው ቢሉ ነቢዩ ዕንባቆም በዚች ተራራ ላይ ሆኖ አምስቱን ነገሥታት ድል ነስቶባታል። በእመቤታችንም ምእመናን አጋንንትን ድል ይነሱባታልና። ዕንባቆም ማለት ማእምር ጠቢብ ለባዊ ማለት ነው። ትውልዱ ነገዱ ከነገደ ስምዖን ምስራቅ እጹብ ዘሕዝቅኤል ነቢዩ ሕዝቅኤል ርኢኩ ኆኅተ በምስራቅ ብሎ ትንቢት የተናገረልሽ ሱባኤ የቆጠረልሽ አንቺ ነሽ። የቀድሞ ሰዎች ሲጸልዩ ከምስራቅ ወደ ምዕራብ ዞረው ነበር። ስለምን ቢሉ ርደተ ሲኦል አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ ዞረን እንጸልያለን ርደተ ገሃነም የለብንም ስንል። በዚያ ልማድ ነቢዩ ሕዝቅኤል ፊቱን ወደ ምዕራብ መለስ አድርጎ ተቀምጦ ሳለ መልአኩ መጥቶ ኦ ወልደ እጓለ እመሕያው ተመየጥ መንገለ ከኋላከ፣ ወደ ኋላ ዘወር በል አለው። ወሜጠኒ መንገል አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ፊቱን ወደ ምስራቅ መለስ ቢያደርግ በምስራቅ በኩል አዲስ አዳራሽ በአዲስ ቁልፍ ተቆልፋ ቁራዎች ዙሪያዋን ከበዋት ቀይ ጎልማሳ በሰይፍ እያረደ ሲጥላቸው ያያል። ይህ ምሳሌ ነው። ቁራዎች የአጋንንት፣ ቀይ ጎልማሳ የጌታ፣ ሰይፍ የሥልጣነ እግዚአብሔር፣ አዳራሽ የእመቤታችን፣ ቁልፍ የማኅተመ ድንግልናዋ ምሳሌ። ቀይ ጎልማሳ በሰይፍ ቁራዎቹን እያረደ ሲጥላቸው እንዳየ ጌታም አጋንንትን በመስቀሉ ቀጥቅጦ ከእግራችን በታች የመጣሉ ምሳሌ። ሕዝቅኤል ማለት ጽኑ ጽንዓ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ወሙጻእ ሕግ ዘቤተልሔም የሕግ መውጫ የመሲሁ መገለጫ ቤተልሔም አንቺ ነሽ። አንድም የሕግ ክርስቶስ መገኛው ቤተልሔም አንቺ ነሽ። ወአንሶ ሰወ ሕግ ውስተ ዓለም እንዲል ወምድረ ኤፍራታ ዘሚክያስ ነቢዩ ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ይትቲሃቲም ነገሥተ ይሁዳ ብሎ ትንቢት የተናገረልሽ አንቺ ነሽ። ይህስ እንደምንድን ነው ቢሉ ነቢዩ ሚክያስ ሌሎቹን አይጉር ሲያስተምር ውሎ ሲመሽ ወደ ማታ በቤተልሔም አቋርጦ ሲሄድ ይህች ቤተልሔም ፈት ሆና ቋያ በቅሎባት አራዊት ሰልጥነውባት አይቶ አንቺ ቤተልሔም እንዲፈት እንደሆንሽ ቋያ እንደበቀለብሽ አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣
የነጋሪት ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ትንቢት ተናግሮላት ይሄዳል። ይኸውም አልቀረም። ለጊዜው ዘሩባቤል ነግሶባታል፣ ሁሉም ተደርጎባታል፣ ድንኳን ተተክሎባታል፣ የነጋሪት ድምፅ ተሰምቶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል። ፍጻሜው ግን ዘሩባቤል እንደነገሰባት ንጉሠ ነገሥት ክርስቶስ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት ተሰምቶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጸኑባት 99ኙ ነገደ መላእክት አንድ ሆነው ደጅ ጸንተውባታልና ሚክያስ ማለት መኑ ከማ ከመሃሪ መኑ ከማ ከልዑል ማለት ነው። ትውልዱ ነገዱ ከነገደ ብንያም ዕፀ ሕይወት ዘሲሎንዲስ የስሎንዲስ ዕፅ አንቺ ነሽ። ይህስ እንደምንድን ነው ቢሉ ስሎንዲስ የተለያዩ እጽዋትን እየሰበሰበ በጓሮው ይተክል ነበር። የታመመ ሰው ሲመጣ ደዌህ ምንድን ነው ይለዋል። እንዲህ ያለ ነው ይለዋል። በል እንዲህ ያለ ዛፍ ስር ተቀመጥ ይለዋል። ሄዶ ሲቀመጥ ይድናል። ያም መጥቶ ደዌህ ምንድን ነው ይለዋል። እንዲህ ያለ ነው ይለዋል። በል እንዲህ ከሚባል ዛፍ ስር ተቀመጥ ይለዋል። ሄዶ ሲቀመጥ ይድናል። እንዲህ እያደረገ የተለያዩ በሽተኞችን በተለያዩ እጽዋቱ ያድን ነበር። እመቤታችንም ምእመናንን በብዙ ቃል ኪዳኗ በብዙ ስም አጠራሯ በብዙ ኅብረ ጸጋዋ ታድናለችና የስሎንዲስ ዕፅ አንቺ ነሽ አለ። ወፈዋሲተ ቁስሉ ለናሆም ነቢዩ ናሆም ከቁስለ ሐዘኑ የዳነብሽ አንቺ ነሽ። አሁን ናሆም ቁስል ኖሮበት አይደለም። ኦ ወለተ እስራኤል እፎ ስፍሐ ጸልእኪ ወአልቦ ዘይፌውሰኪ፣ ኢየሩሳሌም ሆይ በባቢሎን ቁስልሽን የሚፈውስ ስብራትሽን የሚጠግን ወዴት አለ እያለ ይጸልይ ነበርና የድኅነተ ነፍስ ምልክቱ ድኅነተ ሥጋ እንደሆነ የሚጠተ ነፍስ ምልክቱ ሚጠተ ሥጋ ነውና ሚጠተ ነፍስ በእመቤታችን ስለተደረገ እንዲህ አለ። ናሆም ማለት ፈውስ ፈዋሲ ማለት ነው። ትውልዱ ነገዱ ከነገደ ዛብሎን ትፍስሕት ዘዘካርያስ ነቢዩ ዘካርያስ አብርሂ አብርሂ ጽዮን ተፈሥሒ ፍሥሕት ብሎ የጽዮን ልጅ ሆይ ዘምሪ፣ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ትሑት ሆኖ በአህያ ተቀምጦ ወደ አንቺ ይመጣል ብሎ ትንቢት የተናገረልሽ ሱባኤ የቈጠረልሽ አማናዊቷ ጽዮን አንቺ ነሽ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ጽር ንጽሕት ዘሚልክያስ ጽርሐ ሴም ጽርሐ ሚልክያስ አንቺ ነሽ። ሚልክያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ አሴር ኦ ድንግል አምሳሎ ትንቢት ዘነቢያት ነቢያት በብዙ ኅብረ ትንቢት በብዙ ኅብረ አምሳል የተናገሩልሽ አንቺ ነሽ። ኅብረ ትንቢት ወነገርነኒ ከመ ሕፃን ወከመ ሥሩ ጽምት ጽምት ምድር ዘኢሳይያስ እስመ እምኔኪ ይወፅእ ንጉሥ ጽጌ አስተርአየ በውስተ ምድርነ ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ኅብረ አምሳል በአምሳለ ሐመልማል ወነበልባል፣ በአምሳለ እብን ቅውም፣ በአምሳለ አንበሳ መፍርህ፣ በአምሳለ ብእሲ መካ ያለው ነው። ሞገሶሙ ለሐዋርያት የሐዋርያት ባለሟላቸው አንቺ ነሽ። ጌታ ከእመቤታችን ባይወለድ ኖሮ ሐዋርያት ሰብዓ አርድእት እየተባሉ አይሾሙም ነበርና ባለሟላቸው አንቺ ነሽ ሲል ነው። እሞሙ ለሰማይ የሰማዕታት እናታቸው አንቺ ነሽ። ሰማዕትነት ስለት እሳት ብቻ አይደለም፣ ስደትም ሰማዕትነት ነውና ስደትን ባርካ የሰጠቻቸው እሷ ናትና የሰማዕታት እናታቸው አንቺ ነሽ አለ። አንድም በማየገቦ ተጠምቀው ሥጋ ወደሙን ተቀብለው ሕያዋን ሆነው የሚኖሩበት ከእሷ ከተገኘ የተገኘ ነውና፣ አንድም ያደራ እናታቸው አንቺ ነሽ ሲል ነው። እኛን በዮሐንስ ለእመቤታችን እመቤታችንን በዮሐንስ በኩል ለእኛ ሰጥቶናልና ነዋ ወልድኪ ባለ ጊዜ ነዋ ውሉድኪ ነያ እምከ ባለ ጊዜ ነያ እምክሙ ሲለን ነው። እኛ በእውነት የዮሐንስን ሥራ ሰርተን ብንገኝ እመቤታችን ያደራ እናታችን ናትና። ወእህቶሙ ለመላእክት የመላእክት እህታቸው አንቺ ነሽ። መላእክት በቤተ መቅደስ 12 ዓመት ሙሉ እህትነነያ እህትነነያ እህታችን ነይ እያሉ ያመሰግኗት ነበርና
አንድም በንጽሕና በቅድስና ትመስላቸዋለችና። ትምክህቶሙ ለወራዙት ወደናግል ወመነኮሳት እለይተጉ በውስታና ቅጽያ መዓልተ ወሌሊተ። በመዓልት በሌሊት በየበሮቿ ተግተው ነቅተው ደጅ ለሚጠኑ ለወራዙት ለደናግል ለመነኮሳት መመኪያቸው አንቺ ነሽ። አንድም በበዓላቲሃ ይላል፣ በየበዓሎቿ ደጅ ለሚጠኑ ሁሉ መመኪያቸው አንቺ ነሽ። አንድም ዛሬ ልደታ ናት፣ ዛሬ በዓታ ናት፣ ዛሬ ቁስቋም ናት፣ ወደ ቤተ ክርስቲያን እንሂድ እያሉ ደጅ ለሚጠኑ መመኪያቸው አንቺ ነሽ። አንድም በበመምህራኒሃ ይላል፣ በየመምህራኑ ደጃፍ እየሄዱ ዛሬ ልደታ ናት፣ ዛሬ በዓታ ናት፣ መቅድመ ተአምሯን አሰሙን እያሉ መምህራን ደጅ ለሚጠኑ መመኪያቸው አንቺ ነሽ። ወአንሣእል ልሰኮናከ ሀበ መድረከ ኆኅት እንዲል አንድም ስላሳደጉ ጡቶቿ ስላቀፉ እጆቿ ብለህ ማረን እያሉ ሕዋሳቶቿን አማላጅ አድርገው ደጅ ለሚጠኑ መመኪያቸው አንቺ ነሽ። አንድም ደናግል በድንግልና ታጸናናለች፣ አስበ ድንግልናችንን ታሰጠናለች ብለው መነኮሳት በምንኩስና ታጸናናለች፣ ምንኩስናችንን ታስፈጽመናለች ብለው ወራዙት ዕድሜ ለንስሐ ዘመን ለፍስሐ ታሰጠናለች ብለው ደጅ ለሚጠኑ መመኪያቸው አንቺ ነሽ። ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ። ድንግል ሆይ ወዘር ዘይወፅእ ምስካበ ተአዳው የሕግ ይከውን ለቅጥቃጤ ወለሐሳር ባለው የተጸነሽ የተወለድሽ አይደለም። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ። ክቡር አውስቦ በኩለሄ ወለምስካቦሙኒ አልቦቱ ስእበት። መጋባት በሁሉ ዘንድ ክቡር ነው፣ ለመኝታቸውም አደፍ ጉድፍ የለውም ባለው በተቀደሰ ትዳር በሩካቤ ዘበሕግ ካና ከኢያቄም ተጸነሽ ተወለድሽ እንጂ። አንድም ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ። ድንግል ሆይ እስመናሁ በኀጢአት ተጸነስኩ እንዳለ ዳዊት በልተው ጠጥተው በሚያደርጉት በፍትወተ ሥጋ የተጸነሽ አይደለም። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ። ብዙ ወተባዝሁ ባለው አምላካዊ ፈቃድ በቅዱስ ጋብቻ ከሐና ከኢያቄም ተወለድሽ እንጂ። ይህስ እንደምንድን ነው ቢሉ የእመቤታችን ቅድመ አያቶቿ ቴክታ በጥሪቃ ይባላሉ። እጅግ ባለጠጎች ነበሩ። ከወርቅ ከብር ከዕንቁ ከሴት ባሪያ ከወንድ ባሪያ ከፈረስ ከበቅሎ ከላም ከበሬ ከበግ ከፍየል ይቀራችሁ የማይባሉ ባለጠጎች ናቸው። ከዕለታት በአንድ ቀን በጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት የዕቃ ቤቱን ስፋት አይቶ ይህ ሁሉ ልጅ ቢኖረን ይወርሰው አልነበረም? ታዲያ ምን ይሆናል ልጅ የለን አላት። ከኔ ባይሰጥ ወይ ከሌላ ይሰጥ ይሆናል፣ ሌላ አግብተህ ውለዳ አለችው። ይህንንስ እንዳላደርገው አምላከ እስራኤል ያውቃል አላት። ወይ ወደ እግዚአብሔር እናመልክታ አለችው። ወደ እግዚአብሔር ቢያመለክቱ እሷ ጻዕዳ እንቦሳ ከማኅፀኗ ስትወጣ እንቦሳይቱን ስድስተኛይቱ ጨረቃ ፀሐይን ስትወልድ አየች። ይህንን ትነግረዋለች። በሀገራቸው ሕልም ተርጓሚ አለ፣ ሄደህ ንገረው አለችው። ሄዶ ቢነግረው ደጋግ ልጅ ልትወልዱ ይሆናል አለው። የፀሐይና የጨረቃ ነገርስ አለው። አይ ይህስ አልተገለጠልኝም፣ ጊዜ ይግለጠው አለው። ተመልሶ ሄደ። እንደምን ሆነ መጣህ አለችው። ደጋግ ልጅ ልትወልዱ ይሆናል አለኝ። የፀሐይና የጨረቃ ነገርስ አለችው። እሱን አልገለጠልኝም፣ ጊዜ ይግለጠው ብሎኛል አላት። ወዲያውኑ ሄሜንን ወለዱ። ሄሜን ማለት ረከብኩ ስእለቴ ማለት ነው። ሄሜን ዴርዲን ቶናህን፣ ቶናህ ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን፣ ሐና ከነገደ ይሁዳ የተወለደ ኢያቄም የተባለ ደግ ሰው አግብታ ስትኖር መካን ሆነች። ከዕለታት በአንድ ቀን ልብስ አልደረሰልኝም እንጂ ከቤተ እግዚአብሔር ሄጄ እጅ ነስቼ ጸሎት አድርሼ ምን ነው በመጣሁ ነበር አለች። አመንዝራ ዘማ ጎረቤት ነበረቻት። ሐና ከኔ 2 ልብስ አለ፣ አንዱን ለብሰሽ ደርሰሽ አትመጭም አለቻት። ያንቺማ ልብስ በአስበ ዝሙት በአስበ ደነስ የመጣ ነውና ያንስ ለብሻ አልሄድም፣ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳልና አለቻት። ሐና በምን ምክንያት ነው ልጅ የነሳት እያልኩ ሳዝንልሽ እኖር ነበር፣ ለካ በዚህ በክፋትሽ ነው እንደ እንጨት አድርቆሽ እንደ በቅሎ አምክኖሽ የቀረው ብላታለች። በዚህ አዝና ያንኑ የራሷን ለብሳ
ከቤተ እግዚአብሔር ሄዳ እጅ ነስታ ጸሎት አድርሳ ስትመለስ ርግቦች ከልጆቻቸው ጋር ሲጫወቱ አይታ ፈጣሪ ሁሉን ሁለት ሁለት አድርገህ ፈጥረኸዋል፣ ለመሆኑ ሐናን ባሪያህን ምን ብለህ ፈጥረሃታል? ደንጊያ ብለህ ፈጥረሃታል? በቅሎ ብለህ ፈጥረሃታል? ብላ ምርር ብላ አልቀሳለች። ኢያቄምም ሮቤል የሚባል ጎረቤት ነበረው። ኢያቄም ምንስ መባህን ባይቀበልልህስ መባ አናቀርብም ብሎ ዘብቶበታል። ይህ ብቻ አይደለም። ኢያቄም ከዕለታት አንድ ቀን መባ አብዝቶ ይዞ ወደ ቤተ እግዚአብሔር ሄደ። ሊቀ ካህናቱ ስምዖን ይባላል። ኢያቄም ምን ያደክምሃል? መካንነት እንደሆነ በኃጢአት የመጣ ነው፣ የኃጢአተኛውን ገንዘብ ደግሞ እግዚአብሔር አይቀበለውም ብሎ መለሰበት። በዚህ እጅግ አዝኗል። ይህንን ሁሉ ተግዳሮትና ስድብ የምንሰማው ወደ እግዚአብሔር ባንጸልይ አይደለምን ብለው ቀኖና ገቡ። ስለተሳሉ አቤቱ ፈጣሪያችን ነውራችንን ብታንከባልል፣ ስድባችንን ብታርቅ፣ ልጅም ብትሰጠን፣ ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ያብላን ይርዳን አንልም። ለቤተ እግዚአብሔር መብራት አብሪ መሥዋዕት አቅራቢ ሆኖ ይኖራል። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን ትጡረን አንልም። መሶበ ወርቅ ሰፍታ መጋረጃ ፈትላ እንድትኖር ላንተ እንሰጣለን ብለው ብጻት ገቡ። ስለተሳሉ ወዲያውኑ ራእይ ያያሉ። እሷ ጻዕዳ ርግብ ሰባቱን ሰማያት ሰንጥቃ ወርዳ በማኅፀኗ ስታድር ለእሷ የብርሃን መቀነስ ያስታጥቋት፣ ለሱ የብርሃን መቋሚያ የብርሃን ጭራ ሲሰጡት አይታለች። ይህንን ለኢያቄም ትነግረዋለች። እሱም ምን አንቺ ብቻ እኔም ዛሬ ከደጃችን ዛፍ በቅላ ለምልማ አብባ አፍርታ ፍጥረት ሁሉ ከበው ሲመገቧት አየሁ አላት። ወዲያው እመቤታችን ተጸነሰች። ሚስጥሯን የምትነግራት ጭንቀቷን የምታዋያት በርሴባ የተባለች አንድ አይና ጎረቤት ነበረቻት። ሐና ጡትሽ ጠቆረ፣ ከንፈርሽ አረረ፣ መልክሽ ደግሞ አማረ፣ ምናልባት ያ ያጫወትሽ ነገር ተደርጎ ይሆን ብላ ሆዷን ብትዳሰሰው አይኗ በርቶላታል። ከዚያም ህሙማን ሁሉ ሆዷን እየዳሰሱ የሚፈወሱ ሆነዋል። ይህም ብቻ አይደለም። ሳምናስ ወልደ ጦሊቅ ዘይነብር በቤተ ዶይቅ ይለዋል። ያጎቷ ልጅ ነው፣ ሞተ ብለው ነገሯት። ሐና ሄዳ ቤተ ዘመድ ከሆኑ የአልጋውን ሸንኮር እየያዙ ማልቀስ ልማር ነውና የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥለዋ ቢወርቅበት አፈፍ ብሎ ተነስቶ ሰላም ለኪ ኦ ሐና እማ ለፀሐይ የጽድቅ ወላዲቱ ወእምሄውቱ ለዘገብረ ሰማየ ወምድረ፣ የሰማይና የምድር ፈጣሪ የሆነች እናትን የምትወልጂ ሐና ሆይ ሰላምታ ላንቺ ይገባሻል ብሎ ከመፈክረ ሕልም የተሰወረውን ተርጉሞታል። ከዚያም የተሰበሰቡ አይሁድ ለምቀኝነት አያርፉምና ቀድሞ ከነዚህ ወገን የተወለዱ እነ ዳዊት እነ ሰሎሞን አርባ ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው እንደምን ያለ ይሆን? እንደዚሁ ቀጥቅጠው ሊገዙን ነው። ንዑ ንገሮሙ በእብን ብለው በጠላትነት ተነሱባቸው። መልአኩ ወደ ሊባኖስ ሂዱ ብሏቸው አድባረ ሊባኖስ ሄደው ወልደዋታል። ተወጽእ መራትም ሊባኖስ ያለው ሰሎሞን ለዚህ ነው። እመቤታችን በተወለደችበት ዕለት ዓለም ሁሉ ብርሃን ሆኗል። ሐና ኢያቄምም ደስ ብሏቸው ፍሪዳ አርደው አወራርደው ጠጅ ጠምቀው ተድላ ደስታ አድርገው ገንዘባቸውን ሁሉ ለነዳያን መጽውተዋል። የእመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት ከመሰረት በነቢያት አንደበት በብዙ ኅብረ ትንቢት ሲነገር ሲያዝ የመጣ ነው እንጂ። ኦ ድንግል አኮ በተላዮ ዘድህቂ ከማዋልደ ዕብራውያን እለ ያገዝፋ ክሳዶን። ይህ ጉባኤ ነው። ይቆየን።